ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ዛሬም በአምላካችን ምሕረትና በጸጋው ድጋፍ በዚህ የሚዲያ መስመር ከፊታችሁ ቀርበን እንድናገለግል ስለበዛልን ቸርነት አስቀድመን ጌታ እናመሰግነዋለን። ሰይጣን እኛን ከአምላካችን መንገድ እንዴት እያራቀን እንደሆነ ከጥንት ከፍጥረት ታሪክ ጀምሮ እስከ ዛሬ ስልቱን ሳይቀይር እየተጠቀመበት ያለውን የክፋት ስልቱን እንደ እግዚአብሔር ቃል እየተነጋገርንበት ነበር። ይህንኑ ሐሳብ ባለፈው ሳምንት ካቆምንበት ውይይታችን የምንቀጥል ሲሆን ዛሬም በሚኖረን ጊዜ እግዚአብሔር በመንፈሱ እንዲናገረን አስቀድመን ከኔ ጋር እንጸልይ። እግዚአብሔር አምላካችንና አባታችን ሆይ ስለ ዛሬውም ጊዜ ደግሞ እጅግ አድርገን እናመሰግንሃለን። እነሆ ቃልህን ልንማር እግዚአብሔር አምላካችን ሆይ ካንተ እግር ስር እንደተቀመጠ ሰው በፊትህ እንሆናለን። እኛ በዚህ ስቱዲዮ ያለነውንና በተለያየ ስፍራና በተለያየ ሁኔታ ውስጥ ሆነው የሚያደምጡና የሚመለከቱን ሰዎችን እንድትባርከን እንለምንሃለን። በቃልህ ለውጠን፣ አንቃን፣ አድሰን። የባለፈውን ጠማማ ጉዞአችንን አቁመን እንደ ቃልህና እንደ ሐሳብህ የምንራመድበትን ፈቃድህን ግለጽልን። በኢየሱስ ክርስቶስ ጌታ ስም አሜን። ታስታውሱ ከሆነ ትኩረታቸውን እከፋፍለዋለሁ የሚል የክፋት ስልት ነው። ይህን ሐሳብ በዝርዝር የተመለከትነው ሲሆን በይበልጥ ይህንን የትኩረትን ጉዳይ ከእግዚአብሔር ባሪያ ከሙሴ ሕይወት ውስጥ ብዙ ትኩረቶችን ከሚበትኑ ዋነኛ ነገሮች ውስጥ ገንዘብንና በጊዜያዊ ከኃጢአት ከሚገኝ ደስታ ጋር የተያዙ እውነታዎችን ተወያይተናል። ይህን የሚዲያ ስርጭታችንን ለመጀመሪያ ጊዜ የምትመለከቱ ወይም የሌሎች አገልግሎቶቻችን ተካፋይ የሆናችሁና ለዚህ አዲስ ትምህርታዊ ውይይት ግን እንግዳ የሆናችሁ ወደ ኋላ ሄደት ብላችሁ ያመለጧችሁን ፕሮግራሞች እንድትመለከቷቸው እናበረታታችኋለን። ሌላው የተወያየንበት የክፋት ስልቱ ጊዜያችንን በጊዜያዊ ነገሮች እንድናጠፋ በማድረግ የሚጠቀምበት የክፋት ስልት ሲሆን እንዴት አድርጎ ጊዜያችንን በጊዜያዊ ነገሮች እንደሚበላብን ብዙ ተወያይተናል። በውይይታችን ወቅት ሳናነሳው ያለፍነው ብርቱ ጉዳይ ደግሞ በይበልጥ ለመንፈሳዊ ነገሮች ቅድሚያ እንዳንሰጥ በማድረግ ተራና ሕይወት የሌለባቸው ጉዳዮችን ዋጋ እንድንሰጥ በማድረግ ሰይጣን የብዙዎቻችንን ጊዜ በልቶብናል። በዚህ ምድር ስንኖር ዘላለማውያን አይደለንም። ነገር ግን ከሞት በኋላ ለዘላለም በሆነው ስቃይ ወይ ካልሆነም የዘላለም እረፍት በፊት ለፊታችን የሚጠብቀን ሰዎች ሆነን ሳለ እኛ ግን ስለ ዘላለማዊ ሕይወት እንዳናስብ ጠላታችን ዓይናችንን አሳውሮ ዝም ብሎ ፈታ ዘና ብለን እንድንኖር እያደረገን የዘላለሙን ነገር አስረስቶናል። እንግዲህ ይህ የጊዜ ጉዳይ ብዙዎቻችንን የሚነካ ሲሆን ባለቀ ሰዓት የምንይዘውና የምንጨብጠውን ከማጣታችን በፊት ዛሬ ቀን ሳለ ስለ ዘላለሙ የከበረው ጉዳያችን እንድናስብበት ይህ ፕሮግራም ተዘጋጅቶልናል። ይህን ሐሳብ በዝርዝር የተመለከትነው ሲሆን በይበልጥ አዳምንና ሔዋንን ያሳተበትን መንገድ በእግዚአብሔር ላይ ያላቸውን እይታ በመለወጥና እንዲጠራጠሩ ደግሞ በማድረግ ያሳካውን የክፋት ስልቱን ዛሬም ድረስ ጠላታችን እየተጠቀመበት መሆኑንና ደግሞ እስከ ዛሬ ድረስ ይህንን ስልቱን እንደፈቀደ እንዲጠቀምበት መፍቀዳችን ተመልክተናል። ዛሬ ይህንኑ ሐሳብ ትንሽ ዘርዘር አድርገን ከመፍትሄ ሐሳቦቹ ጋር የምንወያይበት ሲሆን እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝናችሁ አስቀድመን አንድ ዝማሬን በመዘመር የዛሬው መሰናዷችንን እንጀምራለን። ዝማሬው እግዚአብሔርን እንዳንጠራጠረውና በእምነት እያመለክነው እንድንቀጥል የሚያበረታታ ዝማሬ ነው። ስለዚህ አብራችሁን ዘምሩ። I'm
ስለነበረን የዝማሬ ጊዜ ጌታን እናመሰግነዋለን። መቼም ቢሆን አምላካችንን ልንጠረጥረው አይገባንም። በእምነት እያመለክነው በእርሱ ላይ ብቻ እየተደገፍን ጉዟችንን እንድንቀጥል እግዚአብሔር ይርዳን። በዋናነት የተነሳንበት የጸላታችን ሰይጣን እኛን ከእግዚአብሔር ፈቃድና መንገዱ እንዴት እንደሚያስተን የሚጠቀምበትን ስልቶችን የማጥናት በመሆኑ በዚህ ጥርጥር በሚባለው ሰይጣን ከማሳቻ መንገድ ውስጥ ሌላው ዘዴው አምላካችን ለኛ ያለውን ፍቅር እንድንጠራጠር በማድረግ ነው። ዛሬ በጣም ብዙ ሰዎች አምላካቸው ለነሱ ያለውን ፍቅር የሚጠራጠሩ ብዙ ናቸው። በዮሐንስ ወንጌል ምዕራፍ 11 ቁጥር 21 ላይ እና በዮሐንስ ወንጌል ምዕራፍ 11 ቁጥር 32 ላይ ሁለት እህትማማቾች የተናገሩት አንድ አይነት ቃል ለዚህ ላነሳነው ነጥባችን በደንብ ስለሚያብራራልን እናንብበው። አንተ በዚህ ብትሆን ወንድሜ ባልሞተ ነበር የሚል ንግግር ነው። ሁለቱ የአልዓዛር እህቶች ያላቸው መንፈሳዊ መረዳት የተበላለጠ እንደሆነ ታሪካቸውን ስናነብ እንረዳለን። ኢየሱስ በምድር በነበረው አገልግሎት ወቅት ወደ ቢታንያ ሀገር በመጣ ቁጥር ወደ እነ ማርታና ማርያም እንዲሁም አልዓዛር ቤት ይመጣ እንደነበር ተጽፎልናል። ታዲያ ማርታ ኢየሱስን ለማስተናገድ ወዲህና ወዲያ እንደምትደክም፣ ማርያም ደግሞ በእግሮቹ ስር ተቀምጣ ቃሉን ብቻ እንደምትሰማ አንብበናል። እንደውም ያለ አጋዥ ብቻውን መድከማ
ያበሳጫት ማርታ እህቷ ማርያም ተነስታ እንድታግዛት እንዲቆጣላት ኢየሱስን እንደተናገረች ሁሉ ተጽፎልናል። ነገር ግን ጌታችን የመለሰላት ምላሽ በሉቃስ ወንጌል ምዕራፍ 10 ቁጥር 12 ላይ ስናነብ ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ብሎ ነበር የመለሰላት። ነገር ግን ሁለቱንም እህትማማቾች አንድ አይነት የሚፈታተን ከባድ ነገር ሲገጥማቸው ተመሳሳይ ንግግር ውስጥ፣ ምሬት ውስጥ፣ ሐዘን ውስጥ አስገባቸው። አንተ በዚህ ብትሆን ወንድሜ ባልሞተ ነበር የሚል ተመሳሳይ የምሬት ቃል ውስጥ ነው የገቡት። አያችሁ፣ አንዳንዴ በተራራቀ መንፈሳዊ መረዳት እንኳን ብንሆንም ስንሰማው የቆየነው ቃል ስናመልከው የነበረው ጌታን እንድንጠራጠረው ሁኔታዎች ያስገድዱናል። ከዛም በታላቅ ምሬት ውስጥ ይከቱንና በቃ እግዚአብሔር አሁንስ ረስቶኛል፣ ጸሎቴንም መስማት አቁሟል ማለት እንጀምራለን። ጉዳዩ ግን ጠላታችን ዲያብሎስ በእኛ ላይ መንፈሳዊ ጥቃትን እየላከብን እንደሆነ ስለዘነጋን ነው። ጥርጣሬ በሕይወታችን ውስጥ ሲገባ መጸለይ ያቅተናል። ከሌሎች አማኝ እህት ወንድሞቻችን ጋር ኅብረት ማድረግ ያቅተናል። ታዲያ ዛሬም ይህንን የሚዲያ አገልግሎታችንን እየተከታተላችሁ ያላችሁ፣ ነገር ግን እግዚአብሔር ጸሎቴን አይሰማም፣ እግዚአብሔር ያለሁበትን ነገር ፈጽሞ አይረዳም እያላችሁ አምላካችሁን የተጠራጠራችሁ፣ ከዚህም የተነሳ መፍትሄን ፍለጋ ወደ ተለያዩ ሰዎችና መፍትሄ ይሆኑልኛል ወደምትሏቸው ዓይኖቻችሁን ያነሳችሁ ትኖሩ ይሆን? መዝሙረኛው ዳዊት በመዝሙር 121 ቁጥር 1 ላይ ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሠራ ከእግዚአብሔር ዘንድ ነው እንደሚል የእኛም መፍትሄ ነው ያልነውና የተመካንበት የትም አያደርሰንምና ይልቅ ጥርጥራችንን ትተን እምነታችንን በአምላካችን ላይ ብቻ አድርገን ዓይኖቻችን ባያዩ እግዚአብሔር መድኃኒት አዘጋጅቷል። እግዚአብሔር አይዋሽም፣ ለእግዚአብሔር የሚሳነው የለም፣ ታማኝነቱም ብዙ ነው፣ እርሱ ለሁሉም ቸር ነው። እግዚአብሔር የሚጠረጠር አይደለም፣ ሩሩህና መሐሪ፣ ለቁጣ የዘገየ ታማኝነቱም የበዛ አምላክ ነው። ወደ መፍትሄው ሐሳብ እንምጣና ሳይጠራጠሩና እምነታቸውን እንደጨበጡ የተጓዙ ሰዎች ታዲያ እነማን ናቸው የሚለውን ሐሳብ ባጭሩ እንዳሰው። በእርግጥ ሰዎች ነንና ከፍታና ዝቅታ በሕይወታችን ውስጥ መፈራረቁ አይቀሬ ነው። ነገር ግን ሁል ጊዜ በእምነት ስለተራመዱ ሰዎች ስናነሳ ደምቀው ከሚታዩን ሰዎች አንዱ አባታችን አብርሃም ነው። ከኦሪት ዘፍጥረት ምዕራፍ 12 እስከ 22 ያሉትን ታሪኮች ስናነባቸው በተለያዩ ሁኔታዎች ውስጥ ቢያልፍም አብርሃም ግን በእግዚአብሔር ላይ የነበረውን እምነት እስከ መጨረሻው ይዞ ለመጓዝ የቆረጠ ሰው ነበር። ዛሬም ድካም ሊገጥመን ይችላል። በተለያዩ ሁኔታዎች ልንዝል እንችላለን። ደህና ስንጓዝበት ከነበረው መንገድ ልንስትም እንችላለን። ዋናው ነገር በዛው እንደተሳሳትን ቀረን ወይስ ተመልሰናል የሚለው ጉዳይ አሳሳቢ ነው። ለመሆኑ ምን ያህል በእግዚአብሔር ጸጋ ትደገፋላችሁ? ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ተብሎ እንደተጻፈለት ሁሉ በሚስቱ በኩል በመጣበት ተስፋ መቁረጥ ምክንያት እግዚአብሔር የተናገረውን እስከ መጠራጠርም ደርሶ ወደ ስህተት ውስጥ ገብቶም ያውቃል። ያ ሁኔታ ለአብርሃም ቤት እንቅፋት ሆነበት። አዎ ሆኖበታል። እስከ ዛሬ ድረስ ያቺ አንድ ስህተት ዓለምን እያተራመሰች እንደሆነ ለእናንተ የተሰወረ አይደለም። ነገር ግን አብርሃም እስከ መጨረሻው ወደ አምላኩ ፈቃድ ተመልሶ እግዚአብሔር በተናገረው አቅጣጫ በኩል ይስሐቅን ተቀበለ። የኪዳኑንም ተስፋ በይስሐቅ በኩል ተፈጻሚነትን አገኘ። አያችሁ፣ እግዚአብሔር ቃሉን አክባሪ ነው። ዘመን ያለፈ ቢመስል እንኳን አዎ አንዳንዴ እንግዲህ ሕይወት እንደዚህ ይሆናል። ከፍታ አለው፣ ዝቅታ አለው፣ ስህተቶች ይገጥሙናል። ነገር ግን በክርስቶስ ኢየሱስ ምክንያት በፈሰሰልን ጸጋ ታግዘን ከሳትንበት እየተመለስን ከወደቅንበት እየተነሳንና የላላውን እምነታችንን በቃሉና በመንፈሱ እያደስን ጌታ እስኪመጣ ወይም እኛ ወደ እርሱ እስክንሄድ ድረስ የእምነት ጉዟችን መቋረጥ የለበትም።
በቃሉም ላይ ከተጻፈው ጋር ተዛምዶ ካገኘነው ምላሹና የዲያብሎስ ስልት ውስጥ ሌላው ተንኮል በአምላካቸው ላይ እንዲጠራጠሩ አድርጌ ካልተሳካልኝ በሕይወታቸው ውስጥ እውነት ሆኖ የተቀመጡትን ነገሮች በሙሉ እውነታቸው እንዲደበዝዝባቸው አድርጋለሁ የሚል ነው። እንግዲህ አስቀድመን ባየነው ስልቱ ማለትም በአምላካችን ላይ እንደማንጠራጠር በእምነት ጸንተን መቆማችንን ጠላታችን ሲያይ ያኔ በዛ ለቆምንለት ዓላማ እስከ መጨረሻው ጸንተን እንዳንቀጥል የያዝነውን እውነት እንድንጥል ብዙ የማምታቻ መንገዶችን ይጠቀማል። ይህም መንገድና ስልቱ የያዝነውን እውነት አጽንተን በመያዝ እንዳንቀጥል፣ እውነቱ እንዲዛባብን ወይም ደግሞ የያዝነው እውነት ራሱ እንደ ሞኝነት እንድንቆጥረው በማድረግ በእጃችን ላይ አክብረን የያዝነውን ያስጥለናል። አንዳንድ ሰዎች አጋጥሟችሁ አያውቁም? ድሮ በጌታ ያላቸው እምነት የጸና ነበር፣ ብዙ ዋጋ የከፈሉ፣ ዛሬ ግን ያ አስደናቂ የሆነው የያዙት እውነት ከእጃቸው አምልጦና እንደዛ ዋጋ እንዳልከፈሉለት ዛሬ በሌላ ነገር ተለውጦባቸው ያያችኋቸው ሰዎች የምታውቋቸው የሉም? አሉ። ሰይጣን አንድን እውነት ሊበርዝብን ሲፈልግ ልክ እንደኛ አይነት የሆኑ ሌሎች ሰዎችን ያሳየንና አየህ እነሱም ልክ እንዳንተ የያዝከውን አይነት እውነት ይዘዋል፣ ነገር ግን ባንተና በእነሱ መካከል ያለው ልዩነት አንተ ልክ እንደ ድሮህ ግትር ሆነህ መክፈል የማይገባህን ዋጋ እየከፈልክ ትሰቃያለህ፣ እነሱን ግን አታያቸው፣ አንተ ያዝከውን አይነት እኮ እውነት ይዘውታል፣ ግን ዘና ብለው ዘመናዊ በሆነ መልክ ነው የያዙት ይለናል። ይህንን አይነቱን እውነት የማላላት ዘዴውን በዋናነት ከሚጠቀምባቸው ቋንቋዎች አንዱ ችግር የለም ወይም ኢትስ ኦኬ የምትል ቃል ነች። ይህ ቃል ብዙ ወንድሞችና እህቶቻችን እንድናጣ አድርጎናል። ኢትስ ኦኬ ችግር የለም እየተባለ ብዙ ችግር ውስጥ የገቡ ትዳሮች፣ ብዙ ችግር ውስጥ የገቡ አገልጋዮች፣ ብዙ ሱስ ውስጥ የገቡ ወጣቶች ሞልተዋል። እስቲ ከመጽሐፍ ቅዱሳችን ውስጥ ካሉ ባለ ታሪኮች ለትምህርታችን ከተጻፉት በእውነት ላይ ጸንተው መቆም ካቃታቸው ሰዎች የተወሰኑትን እንመልከታቸው። ከመጀመሪያዎቹ የአምላካችን የእጅ ሥራዎች ከሆኑት ከአዳምና ከሔዋን ጀምሮ ታሪካቸውን ስንመለከት ጥቂት የማይባሉትን በብሉይ ኪዳንም ሆነ በአዲስ ኪዳን ውስጥ እናገኛቸዋለን። አስቀድመን ለዚህ ጥናት ያሰባሰብናቸውን የጥቂቶቹን ስም ዝርዝር እንንገራችሁና በስፋትም ባይሆን በአጭሩ ዋና ዋና ሐሳቦችን እንከፋፈላለን። በመጽሐፍ ቅዱሳችን ላይ ከተጻፉልን ባለ ታሪኮች ውስጥ በያዙት እውነት ላይ ጸንተው መቆም ያልቻሉ እነዚህ ናቸው: አዳምና ሔዋን፣ ቃየን፣ ካህኑ አሮን፣ ንጉሱ ሳኦል፣ ንጉሱ ዳዊት፣ ንጉሱ ሰለሞን፣ ከአዲስ ኪዳን ደግሞ የአስቆሮቱ ይሁዳ፣ ሐዋርያው ጴጥሮስ፣ አገረ ገዡ ጲላጦስ፣ ዴማስ ናቸው። እነዚህ አሁን ስማቸው ሲዘረዘር የሰማችኋቸው ሰዎች የሰሙት ወይም የተቀበሉት እውነት ነበራቸው። ነገር ግን ያንን እውነት በተለያየ ምክንያት ጣሉት። እስቲ አንድ የቤት ሥራ እንስጣችሁ። እነዚህ ስማቸው የተዘረዘሩላችሁን ሰዎች የሕይወት ታሪካቸውን በግል የመጽሐፍ ቅዱስ ጥናታችሁ ላይ ቃሉን ስታጠኑ እንዴት የያዙትን እውነት ሊጥሉ ቻሉ ብላችሁ አጥኗቸው። ያኔ ብዙ ነገር ጌታ መንፈስ ቅዱስ እንደሚያስተምራችሁ እናምናለን። አሁን ካለን ጊዜ አኳያ ከእኛ ጋር የተወሰኑትን እንመልከት። ከብሉይ ኪዳን የካህኑን አሮንንና ከአዲስ ኪዳን ደግሞ ጊዜ ካለን የሐዋርያውን የጴጥሮስን ሕይወት እውነት ከመጣል ጋር የገጠማቸውን ፈተና እንመለከታለን። ካህኑ አሮን የመጀመሪያው የእስራኤል ሕዝብ ሊቀ ካህን ሆኖ የተመረጠ ሰው ነው። ይህ ሰው ይህንን ታላቅ ኃላፊነት ሲቀበል ብዙ እውነቶችን አብሮ ተቀብሏል። ነገር ግን ሁላችንም እንደምናውቀው ይህ ሰው ለእስራኤል ሕዝብ የወርቅ ጥጃን በመስራት ወደ ጣዖት አምልኮ ፊታቸውን ያዞረ ካህን ነበር። ለመሆኑ አሮን ይህንን እግዚአብሔርን ብቻ የማምለክ ታላቅ እውነት እንዴት ሊጥለው ቻለ? በዋናነት እንደ ምክንያት የምንወስዳቸው ነጥቦች እነዚህ ናቸው። የመጀመሪያው ነገር የሕዝብን ግፊት መፍራት ነው። በዘጸአት ምዕራፍ 32 ከቁጥር 1 እስከ 4 ላይ ሲነበብ ሙሴ የእግዚአብሔርን ትእዛዝ ሊቀበል ወደ ሲና ተራራ ላይ ወጥቶ ሳለ ሕዝቡ ግን ትዕግስት አጥተው
በፊታችን የሚሄድ አማልክትን ስራልን ብለው ወደ አሮን በመጡ ጊዜ በእጃችሁ ያለው ማንኛውንም ጌጥ አምጡልኝ ብሎ የጥጃ ምስል ሰራላቸው። ሙሴ ከተራራው በወረደ ጊዜ የሆነውን ሁሉ ሲያይ በጣም ተቆጣ፣ አዘነ። በእጁ ላይ ይዞት የወረደውን 10ቱን ትእዛዛት የተጻፈበትን ጽላቱን ሰበረው። ሙሴም አሮንን ለምን ይህንን አደረክ ሲለው የሰጠው ምላሽ ዛሬም ድረስ እኛ እንደ ምክንያት እየሰጠን ያለነው ነው። አሮን ለሙሴ እንዲህ ብሎ ነበር የመለሰለት። ዘጸአት ምዕራፍ 32 ከቁጥር 22 እስከ 24 እንዲህ ይላል። አሮንም መልሶ ጌታዬ ሆይ አትቆጣ ብሎ መለሰለት። ይህ ሕዝብ ሁሉ ጊዜ ለክፋት ያዘነበለ መሆኑን አንተ ታውቃለህ። እነርሱም በፊታችን የሚሄዱ አማልክት ስራልን፣ ያ ከግብፅ ያወጣ ሙሴ ምን እንዳገኘው አናውቅም አሉኝ። ስለዚህ ማንኛውም አይነት የወርቅ ጌጣጌጥ ያለው ሁሉ ያውልቀው አልኳቸው። ከዚያም ወርቁን ሰጡኝ፣ ወደ እሳቱ ጣልኩት፣ ይህም ጥጃ ወጣ ይላል። አያችሁ አሮን የሰጠውን ሰበብ አስባችሁታል? ከጥቂት ቀናት በፊት እኮ ታላቁን የእግዚአብሔርን ክንድ በቀይ ባህር ላይ ፈርዖንና ሰራዊቱን በባህር ውስጥ ሲያሰጥም በአይኑ ያየ ሰው እኮ ነው። እሺ ሕዝቡስ ያንን ታላቅ ታምራት ይርሳ እንበል። እንዴት ሆኖ ነው ከሙሴ ጋር ሆኖ በፈርዖን ፊት ያንን ሁሉ 10 ታላላቅ ቸነፈሮችና ተአምራት ሲፈጸም ያየ ሰው ሆኖ ሳለ ዘጸአት ምዕራፍ 32 ከቁጥር 4-5 ላይ እንደሚናገረው እርሱም የሰጡትን ወስዶ በመሳሪያ በመቅረጽ በጥጃ ምስል ጣዖት አድርጎ ሰራው። ከዚያም እነርሱ እስራኤል ሆይ ከግብፅ ያወጡህ አማልክት እነዚህ ናቸው ያለው። እዚህ ላይ አንድ ጥያቄ አንስተን ጥቂት ብንወያይበት መልካም ነው። ብዙ ሰዎች የሚጠይቁት ጥያቄ ምን መሰላችሁ? ለምን አሮን የጥጃን ምስል ሰራ የሚል ጥያቄ ነው። የአይሁድን የግብፅ የባርነት ዘመን ታሪክ ስታጠኑ ከምታገኟቸው እውነቶች አንዱ ሁሉም እስራኤላውያን በዛን ወቅት ጡብ ሰሪዎች ብቻ አልነበሩም። ምክንያቱም በቤት ሰራተኝነት፣ በእርሻና በተለያዩ የግብፅ ቅርጻ ቅርጾች ይሰሩ ነበረ። በአንድ የአይሁድ ታሪክ መጽሐፋቸው ላይ እንደተጠቀሰው አሮን የቅርጻ ቅርጽ ሥራ ላይ ተሰማርቶ ከነበሩ የእስራኤል ባሮች አንዱ እንደነበረ ይናገራል። ይህ ከባርነት ነፃ ከወጡ በኋላ አሮን ይህንን ጥጃ ለመስራቱ ከዚህ ቀደም የዚህ ዕውቀቱ እንደነበረው ማስረጃ ይሆነናል። ሌላው ደግሞ ጥጃ በግብፃውያን ዘንድ ከነበሩት ጣዖታት እንደ ክፉ የማይታይ ጣዖት ነበር። የፈርቲሊቲ ወይም የመባዛት ኃይል ጣዖት ተብሎ ይመለክ ነበር። ብዙ ልጆችን ለመውለድ በግብፅ የሚመለክ ታዋቂ ጣዖት ነው። ስለዚህ ይህ ጣዖት በአሮን ልብ ውስጥ እንደ ክፉ ጣዖት አላየውም ይሆን? ይህንን ማረጋገጥ ባንችልም ሕዝቡ ግን አማልክት ስራልን ሲሉት ወዲያው ለመስራት የቻለው ጣዖት ይህንኑ መሆኑ የሚያስተምረን ነገር አለው። እስቲ ጥቂት ስለ አሮን መሳት ውይይት እናድርግ። በዋናነት እውነትን እንድንጥድ የሚያደርጉንን ነጥቦች ይዘን ነው የምንወያየው። እንግዲህ እስካሁን ባቀረብነው ሐሳብ ውስጥ አንዱ አሮን ይህንን እውነት እንዲጥል ያደረገው ትላንት ያየውን የእግዚአብሔርን ተአምራት መርሳት ነው። ትላንት በሕይወታችን እግዚአብሔር ያደረገውን ነገር መርሳት ስንጀምር ያ ይዘነው የነበረው እውነት ከእጃችን ላይ ይወጣፋል። ይሄ እንግዲህ አሮን ላይ ብቻ የምንለው አይደለም፣ እኛም ሕይወት ውስጥ አለ። እግዚአብሔር በጣም ብዙ አስደናቂ የሆኑ ነገሮችን በሕይወታችን አድርጓል። እንዲሁ እንኳን አገልግሎት ከጀመርንባቸው ጊዜያት ጀምሮ ባለፍንባቸው በልጆቻችን ሕይወት፣ በእኛ በስራ፣ በአገልግሎት፣ በሕይወት፣ በውጣ ውረድ ብዙ ነገር እግዚአብሔር አድርጎልናል። እነዛን ነገሮች እየረሳን መጣን ማለት የያዝነውን እውነት በእግዚአብሔር ላይ መታመናችን ነገር እየጣልን ነው የሚሄደው። ጥቂት በዚህ ላይ ብንነጋገር ጥሩ ነው። ምክንያቱም ብዙ ሰው እግዚአብሔር በሕይወቱ ያደረገውን ነገር በመርሳት ዛሬ ሲሳካለት ሊሆን ይችላል፣ ወይም ያ ነገር በብርቱ ሲፈልገው የነበረው ነገር ሲሞላለት ሊሆን ይችላል። እግዚአብሔርን እውነትን የእግዚአብሔርን እጅ ያየ አሮን ብዙ ጊዜ በተደጋጋሚ አሁን እንዳየነው እንደተመለከትነው አሮን እንግዲህ ከእግዚአብሔር የተቀበለውን ነገር ታምራቱን ያየውን ነገር ወደፊትም ታምር እያየ የሚሮጥ ሰው መሆን ነበረበት። ምናልባት ታምራዊ ነገሮች በሕይወታችን እያየን ያለን ብዙ እግዚአብሔር በቤታችን፣ በሕይወታችን፣ በኑሯችን ታምር ያደረገልን ሰዎች ታምራቱን የረሳን ሰዎች ስለሆንን
ተአምራቱን የረሳ ህዝብ እንዴት ነው በእግዚአብሔር መተማመን የሚችለው? እና ልንረሳ የማይገባውን እውነት ምንጥል መሆን የለብንም። በእውነት ቅድም እንዳልሽው አሮን ለሙሴ አፍ አረግልሃለሁ እኔ ኮልታፋ ነኝ ሲል ሙሴ ኖ እንዳንተ የሚናገር ምትነግረውን የሚያስተላልፍ አዘጋጅቼልሃለሁ። በፈርዖን ፊት ሲቀርቡ ደግሞ 10 ጊዜ ተአምራቶቹ ሲደረጉ አሮንን ነበር እያዘዘው የሚያደርገው። እና ጣላት ይላል፣ በትሯ ትጣላለች፣ እባብ ይሆናል፣ እጅህን አንሳ ይለዋል፣ ቸነፈር ይወርዳል። ይሄን ሁሉ ተአምር ሲያይ የነበረ ሰው እንዴት ተረሳው? እንግዲህ ወደኛም ስንመጣ አይመስልም አሁን እግዚአብሔር ያረጋልን ነገር የሚረሳ አይመስልም። በሁኔታው ስናልፍ እግዚአብሔር መልሱን ሲያመጣ እግዚአብሔር ከማይጠበቅ ነገር ሲገላግለን ስናይ ግን እንረሳዋለን። ያንን ረሳን ማለት የያዝነውን እውነት ጣልን ማለት ነው። በቃ ተአምራትን በእግዚአብሔር ዘንድ የተደረገለትን ተአምር የረሳ ሰው እውነት ይጠፋበታል። ለዚህ እኮ ነው ጸሎት የሚጠፋብን። ለዚህ እኮ ነው ድሮ እንደዛ ቃሉን በቃ ያለሱ ማንም የለኝም ነው። ዛሬ ያ እውነት ከውስጣችን ወጥቷል። እና በይበልጥ ይሄም በነገራችን ላይ በክርስቶስ አማኝ ሆኖ ክርስቲያን ተብሎ የሚኖርን ሰው አይደለም። ጠቅላላ እንደው የሰው ልጅ የተደረገለትን ሲረሳ በጣም ከባድ ነገር ነው። እና አንዱ በመጀመሪያ የምናየው ነገር ምንድነው? አስቢው ያንም ያህል ባህር ተከፍሎ ከተሻገሩ በኋላ ውሃ ጠማን ብለው የሚያጉረመርሙ፣ ውሃው ካለት ሲፈልቅላቸው ራበን ብለው የሚያጉረመርሙ፣ ድርጭት ወርዶ ደግሞ እንዲበሉ ሲሰጣቸው ደግሞ መና ሲወርድላቸው እኛ ስጋ ነው የሚሉ ስጋ በቃ እንዴት ነው የሚረሳው እግዚአብሔር ያደረገው ነገር? በጣም የሰው ባህሪ በጣም ከባድ እንደሆነ ነው የሚያሳየው። ማለት የእስራኤል ልጆች ብቻ አይደሉም፣ ዛሬ እኛም ራሱ ሁላችን የሰው ልጆች በጣም እንደዚህ አይነት ማንነት ያለንን አጉረምራሚዎች ነን። እግዚአብሔርን የምናመሰግን አይደለን። በእግዚአብሔር ላይ ሁሉ ጊዜ ያጉረመረምን እግዚአብሔርን የምንበድል ሰዎች ነን። እንደው እግዚአብሔር ከዚህ አይነት ባህሪና ማንነት ከጥርጥር እግዚአብሔር እንዲያወጣን የመጀመሪያው መፍትሄ እግዚአብሔር ያረገልንን ማስታወስ። ድሮ የሚዘምሩ መዝሙሮች ነበሩ። አቤኔዘር ትላንትና ያደረገው ዛሬ እምነት ሆነ። በቃ ያ ነገር እምነት ይሆንሻል። እንዳትጠራጠሪው ዛሬ ምክንያት ያኔ እንዲያረገልኝ እግዚአብሔር ዛሬ ማድረግ ይችላል። ይሄ እንደው ቢቻል አሁንም ይህንን የሚሰሙን ሰዎች ሁሉ እግዚአብሔር እስቲ በህይወታችን ምን አድርጓል? ላስቲር ምን አረገ እግዚአብሔር? ቢፎር ላስቲር ምን አረገ? ትላንትና ምን አረገ እግዚአብሔር? እሱን ስናነሳ ጉልበት ይሆነናል። ሰይጣን ግን እንዲረሳ ነው የሚፈልገው። እና ይሄ መጀመሪያው ፖይንት ነው። ሁለተኛው ብዙ ህዝብ የተቀበለውን እውነት ሳይሆን እውነት የሚመስለውን ነገር እውነት አድርጎ መቀበል ነው። ብቻ መቅረትን መፍራት። እንዴ ብዙ ህዝብ እኮ ተቀበለው፣ ለብዙ ሰው እውነት ነው፣ እኔ ጋር ብቻ ነው፣ እኔ ብቻ ቀረው ብለን በመፍራት ማድረግ። ይሄ ህዝቡን የመፍራት ነገር ለትዩ የነበረው ሐሳብ ማለት ነው። ማለት ብዙ ጊዜ እውነትን የያዘ ሰው ብቻውን ነው የሚቀረው። ምን ጊዜ ማጆሪቲ ይከተላለው ካለ የያዘውን እውነት ያስጥሉታል። ስለዚህ አሁን አሮን እንዳደረገው ማለት ነው። አሮን ህዝቡ እንዳያዝንበት ሙሴ በቃ ከዚህ በኋላ አይኖርም እሱም ብሎ ጠርጥሮ ሊሆን ይችላል። ይሄ ሙሴ የት እንደሄደ አናውቅም። ስለዚህ የት እንደሄደ ስለማናውቅ በዛው እዛ ተራራ ላይ ወይ አንድ ነገር ሆኖ ይሆናል። በቃ አንተ የምታደርገውን አድርግ ሲሉት አምጡ ጣሉ ወርቃችሁን፣ ከዛ ጥጃ ሆኖ ወጣ። የሚገርም ነገር ነው። እንደውም እኮ ቅድም ስታነብልን ምን የሚል ቃል አለ? ወርቁንም ወስዶ በመሳሪያ ውስጥ ያቺ መሳሪያ ምን ልትሰራ መጣች? ተከትላ መጣች አለች። አየሽ ይዘው የወጡት ነገር አለ ማለት ነው። ስለዚህ ከነጻነት ጋር ስንወጣ አንዳንዴ አመል ይዘን እንወጣለን፣ አንዳንዴ ይዘነው የምንወጣው ነገር አለ እና በዛ ጊዜ ደግሞ አንድ ብቸኛ መንገድ ጥጃ መስራት ከፈለግሽ ለሁለት የተከፈለ የጥጃ ምስል መቅረጫ ብረቱን ይዘሽ መሄድ አለብሽ። እዛ ውስጥ ነው የምትከችው። ስለዚህ እዛ ውስጥ ከተተው እንዳ ምን ይላል? እዚህ ውስጥ ከተትኩት ጥጃ ሆኖ ወጣ። ድሮስ ምን ሆኖ ሊወጣ ነው? እና በሰው ሁሉ እምነት ቅድም እንዳልነው ይሄ የጥጃው ጣዖት ምንም አይልም ከሌላው ባዕድ አምልኮ ይሄኛው ይሻላል። የመባዛት የማፍራት እንትን ነው የመውለድ አቅም የሚሰጥ ጣዖት ነው ተብሎ ነው። ስለዚህ በጣም የሚያሳዝነው ይሄው ከግብጽ ያወጣቸው አማልክት ይሄው ብሎ አስተዋወቃቸው። ምናልባት በእግዚአብሔር ቤት ውስጥ ከዓለማዊ ልምምድ ይዘነው ከጥፋት ከኃጢአት ነፃ ወጣን ብለን ወደ እግዚአብሔር መተን ያንን ያልጣልነውን ባህሪ ግንዛቤ አመል አኗኗር ይዘን እንመጣና ከዛ እግዚአብሔር ቤት ውስጥ ይዘነው እንገባለን። ከዛ በኋላ ሌላ ሞደርን የሆነ መንፈሳዊ ሽፋን ይለብስና
ይገለጣል። ልክ እንደዚህ ጣዖት ሆኖ ይገለጥና አጥፊ ይሆናል። ምናልባት ይሄን አይነት ባህሪና መረዳት ያለው ሰው ሳይተው ሳያራግፈው እዛው ግብጽ ጥሎት ሳይመጣ እዚህ ይዞት ይገባና ከዛ በኋላ ትዳሩ ላይ መቅሰፍት ይሆንበታል። ኑሮ ላይ፣ እምነቱ ላይ፣ ማንኛውም ነገሩ ላይ ማጥፊያ መንገድ ይሆንበታል። ስለዚህ የምንጥላቸውን ነገሮች እዛው ግብጽ እኮ ጥሎት መምጣት የሚገባውን ነው ይዞት ተሻግሮ ባህር ተሻግሮ እግዚአብሔር ነፃ ሊያወጣቸው ከዚህ ባርነት ነፃ ሊያወጣቸው ብሎ እሱ ግን ያንን የግብጽን ጣዖት ይዞ መስሪያው ያው መቅረጫውን ይዞ መምጣት ማለት በጣም ከባድ ነገር ነው። እንግዲህ አሮንም ያምጣው ማንንም ያምጣው ይሄ የጣዖት መስሪያ ተከትሎ ወጥቷል። ህዝብ ሁሉ የሚስማማበት ነገር እውነት ነው ማለት አይደለም። የእግዚአብሔር እውነት በድምጽ ብልጫ አይመረጥም። ሰው ሁሉ መረጠው። በቃ እስቲ የድምጽ ምርጫ ይባላል አይደል? ምርጫዎች ሲካሄዱ በቃ ብዙ ሰው ካወጣ በቃ እውነት ነው። እና እንደዚህ የተነዳንባቸው እውነት ያልሆኑ ነገሮች አሉ። ሰው ሁሉ ስለፈታ ሚስቱን እኔም መፍታት የለብኝም። አገልጋይ ሁሉ ስለፈታ በተለይ ደግሞ ቤተክርስቲያን ውስጥ እና አንዳንድ ኃጢአቶች እውቅናን ያገኙት እውነትነትን ያገኙት ሁሉ ሰው ስላረጋቸው ትክክል ስለሚመስለን ነው። በይበልጥ እኛ የምንታይ አገልጋዮች የምናረገው ነገር በሙሉ ለካ ይቻላል ብሎ ሌላው ሰው እንዲከተል ያደርገዋል። እና በእውነት ይሄ በግርታ መሄድ ልክ ነው ከሱ ጎን ቆማለሁ ማለት እንደዚህ አይነት ነገሮች በጣም እውነትን የሚያስጥሉን ነገሮች ናቸው። እንደው ካለን ጊዜ አንጻር ሶስተኛውን ብንመለከተው ምክንያት ምንድነው? በሌሎች ማሳበብ የያዝነውን እውነት እንድንጥል ያደርገናል። ይሄው በቃ ህዝብ አመፀኛ ነው እንዴ! ስንት ነገር እያስቸገረን የመጣ ህዝብ ነው። አመፀኛን ህዝብ እንዴት ነው ይመራል ብሎ እግዚአብሔር የሾመው? ገብቷል። አንዳንድ ጊዜ ራሳችን ነው አሮን ቦታ ማስቀመጥ ያለበት። እኛ አመፀኛ የሆነን እያለ ማነን እኛ ህዝቡ ላይ ያሳበብን ህዝቡን በደለኛ የምናደርገው? መጀመሪያ እኔ ውስጥ ያልወለቀ ነገር አለ ማለት ነው። በህዝቡ ላይ ከማሳበቤ በፊት እኔ ጋር ልክ ህዝቡ ጋር ያለ ማንነት ኦሬዲ ተቀምጦ ስፍራ ይዞ ሊገለጥ የፈለገ አንድ ቀን እየጠበቀ ያለ ማንነት አለ ማለት ነው። ስለዚህ እንደዚህ አይነት ባህሪዎች ልንጥላቸው ልንተዋቸው የተገቡ ሆኖ ሳሉ ግን አብረው ተከትለው ይወጡና እውነትን ያስጥሉን። በጣም እንደው አንድ እግዚአብሔር ያለማመደንን ነገር እዚህ ላይ ምሳሌ እንደ ምሳሌ መጣልኝ። አንዳንዴ ትልቅ ነገር ባይሆንም በአገልግሎት ለምሳሌ አንድ ቦታ ልንዘምር ሄድን ስናየው እኛ መርጠን ይዘነው የመጣ ነው መዝሙር ወደ ንስሐ የሚመልስ እግዚአብሔርን ወደ መፍራት የሚመልስ መዝሙር ነው ይዘን የመጣ ነው። ስናየው ግን ህዝቡ ለመዝለል ለመጨፈር ለማምለክ የተዘጋጀ ጉባኤ ሆኖ አገኘ ነው። እንዴት ነው የምናደርገው? መዝሙሩን ለውጥ እንዴት ነው የምናደርገው? ይሄ ራሱ አንድ እውነትን ይዞ ከእግዚአብሔር የተቀበሉትን ይዞ መሄድ ነገር ነው። ስለዚህ በቃ እንደምንም ብለን የሚያረጋጋ ቃልም ተናግረን ቢሆን አረጋግጠን መዝሙሩን እንዘምር አለን። ከዛ መዝሙሩን ዘመርን ተዘጋጅተንበት የመጣ ነው። ብዙ ሰው ከጉባኤው ስንወጣ በቃ እግዚአብሔር እኮ ተናገረኝ፣ በቃ እግዚአብሔር እኮ እንዲህ አለኝ ያለው በዛ ዝም ብለንስ ብንሄድ ሰው ሁሉ እየዘለለ ነው በቃ ይሄን ነገር እኛም የሚያዘልል እንዘምር ብንልስ? አየሽ የያዝሽውን ነገር የመጣል ነገር በህዝብ ሐሳብሽ የምናረገው ነው። በህዝብ ሐሳቡ መስበክ በህዝብ ሐሳቡ እንዲማር በቃ ህዝቡ የሚወደው ይሄን ነው ምናርክ ብለን መስጠት ይሄ ራሱ እውነትን ከመጣል ሰው አስደሳች መሆን ነው። የእግዚአብሔርን ሐሳብ አለማገልገል በጣም እግዚአብሔር ይርዳን መቼም። አሜን። በአዲስ ኪዳን ውስጥ በያዙት እውነት ላይ ጸንተው መቆም ካልቻሉ ለትምህርታችን ከተጻፉልን ሰዎች ውስጥ የጴጥሮስን ሕይወት ባጭሩ እንመልከት። ጴጥሮስ ለገባው እውነት እስከ ሞት ድረስ የቆረጠ ሰው እንደሆነና ራሱን የሚቆጥር ሰውንም ይመስላል። ነገር ግን ጴጥሮስን ለዛ ለገባው እውነት የሚያጸናው የእግዚአብሔር ጸጋ ካልረዳው በቀር በራሱ ኃይል ብቻ ማድረግ እንደማይችል ገና አልተረዳም ነበር። የጴጥሮስን ታሪክ እንደምታውቁት ጴጥሮስ የመንፈስ ቅዱስን ኃይል ከመቀበሉ በፊትና ከተቀበለ በኋላ ያለው ማንነት በጣም የተለያዩ ናቸው። አሁን የምንመለከተው የመንፈስ ቅዱስን ኃይል ከመቀበሉ በፊት የነበረውን የጴጥሮስን ማንነት ነው። የጴጥሮስ ወላጆች ያወጡለት ስም ኬፋ ነበር። ኬፋ ማለት ደግሞ በቀላል ነፋስ የሚንቀሳቀስ ሸምበቆ ማለት ነው። በመካከለኛው ምስራቅ ይህንን የሸምበቆ አይነት
ለሙዚቃ መሳሪያ እኛ ዋሽንት ለምንለው መሳሪያ ለመስሪያ የሚጠቀሙበት ነበር። የዚህን የሸምበቆ አይነት ከሌሎች ለመለየት ደግሞ ቀላል ነበር። ምክንያቱም ይህ የሸምበቆ አይነት በቀላሉ ነፋስ የሚያንቀሳቅሰው ከሩቅ ልታዩት የምትችሉት ስለሆነ ነው። ጌታ ኢየሱስ ኬፋ የሚለውን ስያሜውን አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆች አይችሏትም ብሎ ስሙን እንደለወጠለት በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ተጽፎልን እናነባለን። ጌታችን የጴጥሮስን በቀላሉ የሚንዠዋዠው አይነት የሆነውን ማንነቱን ለመለወጥ 3 ዓመት ተኩል አብሮት አሳለፈ። በእነዚያ ጊዜያት ውስጥ ሁሉ የጴጥሮስ እንደ ዓለት የመጠንከር ባህሪው ሳይሆን የጴጥሮስን ልፍስፍስነት ደምቆ ያሳየ ጊዜ ነበር። ለካ ከኢየሱስ አጠገብም ሆኖ ለውጥ ሳይታይብን ልናሳልፍ እንችላለን። ጌታ ኢየሱስ ጴጥሮስን ደጋግሞ ስለ ማንነቱ ይነግረው ነበር። በራሱ ብቃት እንደማይችል እንዲረዳ ያግዘው ነበር። ነገር ግን ጴጥሮስ በብዙ ውጣ ውረድ ከዚያም የጌታ ጸጋ አግዞት የሚጠቅምና ለክርስቶስ ቤተ ክርስቲያን አዕማድ እስከ መሆን የደረሰ የትንሣኤው ምስክር ሆነ። እውነት ነው። ጴጥሮስ ስለ ክህደት ሲጠየቅ ሌሎቹ ሊክዱ ይችሉ ይሆናል፣ ግን እኔ ፈጽሞ ጌታዬን አልክድም ብሎ ይናገር ነበር። ነገር ግን ያንን የያዘውን እውነት ያስጣለው አንድ ከባድ መሳሪያ የታጠቀ ሰው አልነበረም። በአንዲት ሴት ፊት አልክደውም ብሎ የደነፋለትን ጌታውን ፈጽሞ አይቸውም አላውቅም ብሎ ካደ። ጴጥሮስ ውስጡ የሚቃጠል ቅናት እንዳለው አያጠራጥርም። ጌታን በጣም ይወደዋል። ነገር ግን የጴጥሮስ ፍቅር መገለጫና መምህሩና ጌታው ላይ ለሚመጣበት ማንኛውም ነገር በራሱ ብቃት ማስጣል እንደሚችል ስለሚያምን ሁል ጊዜ ከእጁ ስለት የማይለየው ሰው ይመስላል። ጴጥሮስ በችኩልነት ባህሪው በብዙ ቦታ በቃሉ ላይ የተጻፈለት ሰው ቢሆንም በተሻለው መጠን ግን ጌታውን ሊያስደስትም የሚጥር ሰው እንደነበረ እናስተውላለን። በዚህ ዘመን ላለን ሰዎች የጴጥሮስ ሕይወት አይነት ያለን ሰዎች መሆናችንን የሚያመሳስል ብዙ ባህሪያቶች ይታዩብናል። ከኛ በላይ ለእግዚአብሔር ቤት ተሟጋችና ተቆርቋሪ ያለ የማይመስለንም ብዙ ሰዎች ነን። የጌታ ነገር፣ የቤተ ክርስቲያን ጉዳይ እንዲነካብን አንፈልግም። ይሄ ጥሩ መንፈሳዊ ቅናት ቢሆንም ነገር ግን ያንን መልካም ቅናታችንን የምንተገብርበት አካሄድ ግን ጤናማ ስላልሆነ ከምንጠቅመው ይልቅ የምንጎዳው፣ ከምንጠግነው ይልቅ የምንሰብረው ብዙ ይሆናል። አስቀድመን እንዳልናችሁ ጴጥሮስ በብዙ መንገድ የበራለት እውነት ታላላቅ እውነቶች ናቸው። ክርስቶስ የእግዚአብሔር ልጅ መሆኑን በመንፈስ ቅዱስ አማካኝነት ይህ እውነት የበራለት ለጴጥሮስ ብቻ ነበር። ይህ እውነት ለሌሎች ደቀ መዛሙርት ገና አልበራላቸውም ነበር። በውሃ ላይ መራመድ እንደሚችል አስደናቂ እምነት የነበረው ጴጥሮስ ብቻ ነበር። እንደውም ትዝ የሚላችሁ ከሆነ በማቴዎስ ወንጌል ምዕራፍ 14 ቁጥር 28 ላይ ጴጥሮስም መልሶ ጌታ ሆይ አንተስ ከሆንክ በውሃው ላይ ወደ አንተ እንድመጣ እዘዘኝ አለው የሚል ቃል አለ። አያችሁ፣ ጴጥሮስ ውስጡ አንድ እውነት አለ። ያም እውነት ኢየሱስ ካለ ሁሉ ነገር ይሆናል የሚል እውነት ውስጡ የነበረው ሰው እንደሆነ በዚህ ንግግሩ ማወቅ እንችላለን። ነገር ግን በደንብ የዚህን ሰው ሕይወት ከተከታተላችሁት ጴጥሮስ ሁልጊዜ የያዘውን እውነት እንዲጠራጠር የሚያደርገው በዙሪያው የሚነሳበት ማዕበል ነው። ዛሬስ ስንቶቻችን እንሆን ይሆን በዙሪያችን ካለው ሁካታ፣ ግርግር የተነሳ የያዝነውን እውነት እየጣልን በጥርጥር ሕይወት ውስጥ እየገባን? እስቲ እስካሁን በጴጥሮስ ሕይወት ዙሪያ ያነሳንላችሁን ነጥቦችና ሌሎችንም ተጨማሪ ሐሳቦች እያነሳን ጥቂት እንወያይባቸው። እናንተም በያላችሁበት አብረዋችሁ ካሉ ሰዎች ጋር ተወያዩባቸው። አንደኛ፣ ጴጥሮስ አይኖቹን ከጌታው ላይ አንስቶ በዙሪያው የሚነሱበትን ማዕበል የማየት ችግሩ የያዘውንና ያመነበትን እውነት እንዲጥድ አድርጎታል። እንግዲህ ይሄ በጣም በሁላችንም ሕይወት ውስጥ ያለ ልክ እንደ ጴጥሮስ የኬፋነት ባህሪ በቀላሉ የመንቀሳቀስ፣ የመንቀጥቀጥ፣ የመርበትበት ነገሮች እንዲታዩብን የሚያደርግ ነው። ማዕበሉን አለማየት እንዳንፈልግ በደንብ በሚታይ ሁኔታ ነው የሚንቀሳቀስ። ለምሳሌ አንድ የታመመ ሰው እኮ ፔኑ አለው፣ ህመሙ አለው፣ እየተሰማው ነው። ህመምህን አይሰማ፣ ህመምህን አትመልከት ማለት በጣም አስቸጋሪ ነው እና
ብዙ ጊዜ የምንሸነፍበት በአምላካችን ላይ እንድንጠራጠር ከሚያደርጉን ነገሮች በዙሪያችን ያሉትን ማዕበሎች ማየት ነው። እና በሐዘን ውስጥ ያለን ሰው ስታጽናኙ፣ በኪሳራ ውስጥ ያለውን ሰው ስትመክሪው ማለት ሰውየው ያንን ነገር ነው የሚያው። እንዴት አድርገሽ አይኑን ከዚህ ላይ አንስቶ ኢየሱስ ላይ እንዲያረግ የሚረዳው ላይ ብቻ እንዲያረግ ማድረግ በጣም ከባድ ስራ ነው። በእኛም ህይወት ውስጥ ሁላችንም የምንፈተንበት ጉዳይ ነው። ቅድም እንዳልነው ጴጥሮስ ሁልጊዜ ኢየሱስ ካለ ወይም ኢየሱስ አብሮትም ካለ ሁሉ ነገር እንደሚሆን እርግጠኛ ነው። ስለዚህ ኢየሱስ ከኛ ጋር ነው ወይ? ኢየሱስ ከኛ ጋር ካለ ኢየሱስ የተናገረውን ቃል በውስጣችን ካለ ካልጠፋ፣ ካልተወሰደብን፣ ካልረሳ ነው ማዕበሉን የማሸነፊያ ብቃት ይኖረናል። ማዕበሉ ለምን በረታ ብንል ማዕበሉ ውስጣችን የያዝነውን እውነት ስለጣል ነው። የት ሄደ ውስጣችን የነበረው ያ የተነገረን እኔ ከናንተ ጋር ነኝ፣ በውሃ ውስጥ ብትሄድ አያሰጥሙህም፣ በእሳት ውስጥ ብትሄድ አያቃጥሉህም። ቃሉን እኮ በደንብ ነው የምንለው፣ ግን ቃሉን እየተናገርነው ውስጣችን አለ ወይ? ይሄ እውነት የጠፋ እና ኢየሱስ ካለ እንዲሁም ካለም ከኛ ጋር ካለ ያ የገባን የተነገረን ቃል ውስጣችን ካለ ማዕበሉ በእኛ ላይ አይበረታም። ማዕበሉ ብዙ ጊዜ የሚያናውጠን አይናችንን ከኢየሱስ ላይ ልክ ጴጥሮስ እኮ ልሂድ አንተ ከሆንክ ልምጣ ና አለው። እሺ መራመድ ጀመረ። መራመድ ጀምሮ ልክ ኢየሱስን ማየት ትቶ እየተራመደ እዚህ ጋር የሚናወጠውን ሲያየው መስመጥ ጀመረ። አንተ እምነት የሌለን የተባለው እምነታችን የት ሄደ? እምነታችንን እኮ ነው አሁን ጠላት እኮ እየሞገተው ያለው። እምነታችን በሱ ላይ እንዳይሆን ወዲና ወዲያ ሸምበቆ አረገን፣ ገባ አወዛወዘን፣ አልፈሰፈሰን። ስለዚህ እንደዚህ አይነቱን ማንነት ውስጥ ያለ ሰው ራሱ መፈተሽ። እየተልፈሰፈሰ ነው መንፈሳዊ ህይወት፣ እየተልፈሰፈሰ ነው የውስጥ አቅሜ፣ እየተልፈሰፈሰ ነው ወይስ ጸንቻለሁ? ጌታ ከኔ ጋር አለ፣ ይሄም ቢሆን ከዚህም ያድነኛል። እምነት እኮ ማለት ያለውን ነገር እያየን አይደለም፣ በሌለ ነገር ላይ ነው። እምነት ስለማናየው ነገር ነው ተስፋ እያደረግን ምን ቆመው። እየሆነ ያለው ነገር ነውጥ ቢሆንም በነውጥ ውስጥ ግን እግዚአብሔር ከኔ ጋር አለ፣ ያቆመኛል፣ ከኔ ጋር አብሮ አለ፣ ይረዳኛል እያልን በእምነት ልንጸና ይገባናል። ጌታን ማየት እውነት ነው። እንግዲህ ጴጥሮስን በህይወቱ ያየ ነው ሁሉ ጊዜ ከጌታ ላይ አይኖቹን ሲያነሳ፣ ችግሮችን፣ ሁኔታዎችን ሲመለከት ያኔ በብዙ መንጠራጠር ውስጥ መናወጥ ውስጥ ይገባል። ከመንፈስ ቅዱስ ሙላት በኋላ ደግሞ ጴጥሮስን ስናየው እንደውም ብርና ወርቅ የለኝም ያለኝን እሰጥሃለሁ። አይሽ ኢየሱስ ላይ ያተኮረ ህይወት ውስጥ መኖር ጀመር። እስር ቤት ውስጥ ሄሮድስ አስገባው። በአራት ጭፍራ መካከል ለጥ ብሎ ተኝቶ ነበር። መልአክ መጥቶ ጎኑን መጥቶ ነው የቀሰቀሰው። ተቀስቅሶ በመልአክ እስኪነሳ ድረስ ያለ ረፍት ውስጥ ገባ። ጌታው ላይ በጣም የተማመነ ሰው ሆነ እና ጴጥሮስ በጣም በዚህ ህይወቱ ለእኛ በጣም ትልቅ አስተማሪ ነው። ሁለተኛው የምናየው ነጥብ ደግሞ በጴጥሮስ ህይወት ውስጥ ጥርጥር እንዲያመጣ ያደረገው በራሱ አቅምና ጉልበት እንደሚሆን፣ በቃ በሱ ችሎታ ሁሉን ነገር ማለፍ እንደሚችል አድርጎ መቁጠር ነው። ይሄ በጣም ከባድ ችግራችን ነው። አየሽ ልክ በእኛ ማድረግ እንደምንችል ማወቅ ከጀመርን በቃ በእግዚአብሔር ላይ ያለን ነገር ለጥርጥር በጣም ክፍተት ውስጥ እንገባለን እና ሌሎቹ ቢክዱህም እያለ ሁሉ እኮ ይናገራል። ደፋር ነው። እኔ ግን አልክድህም፣ ተው ይቅርብህ፣ እንደውም ሴጣን እንደ መብረቅ ሲወድቅ አየሁ፣ በቃ እንዳጠፋ ስላንተ ማለድሁ ሲሉ ኖ እኔ ማንም እንዲነካ አልፈልግም የሚል አይነት ሰው ነው። በቃ ይሄ በራሳችን ችሎታ በራሳችን ምናልባት በገንዘብ በስራ አሁን በምንመለከታት በምንኖርባት ዓለም በጣም ብዙ ነገሮች እየሆኑ ነው። የተፈጥሮ አደጋው፣ የፖለቲካው ቀውስ፣ የኢኮኖሚ መቃወስ፣ እነዚህ ሁሉ ነገሮች እኮ አይደለም በራሳችን ላይ እንደውም በጌታ ላይ ለመታመን ዕለት ዕለት የምንተጋ መሆን ያለብን ሰዎች ግን ብዙዎቻችን ከባድ ትምክታለን። አመልጣለሁ፣ ይሳካልኛል፣ እኔ እንዲህ አደርጋለሁ፣ እነንትና አሉልኝ የምንላቸው ብዙ ነገሮች አሉ እና ጴጥሮስ ግን ያንን ነገር እግዚአብሔር በእውነት ከህይወቱ አወጣ። ዶሮ ሲጮህ እዛ ከሰል የሚሞቅበት በከሰል የነደደ እሳት ጋር ዳር ቆሞ ሲሞቅ እያየው ጌታውን ግን ካደው። በጣም እንትን አደረገውና ይገርመኛል። ሁለት ነገሮች አሉ ጌታ ኢየሱስ ያደሰበት። አንዱ ከትንሣኤ በኋላ ጠርቶ ትወደኛለህ ያለው ያችኑ ጥያቄ፣ አይ አንተ እንደምወድህ አንተን የምታውቀው እኔ አላውቅም። ይሄ ጥሩ እምነት ነው። በቃ ጌታ በፊት ግን እኔ እወድሃለሁ እንጂ እነሱ ቢከዱ ታዲያስ ቢከዱ የሚል ሰውዬ አሁን ነው
እኔ አላቅም። በቃ ወደዛ መምጣት ጀመረ። በኋላም ትዝ ካለሽ ደግሞ ተስፋ ቆርጦ ደግሞ ወደ አሳ ማጥመጁ ሄደ። ደግሞ ሲሄድ አንዳችን የሚበላላችሁን አለ ነው ያጣን እንደዚህ በቃ አሁንም ጣሉ። ያንኑ ጥሪ የተጠራበትን መልሶ ጌታ ፈልጎታል ይሄን ሰው። አንዳንዴ እንደዚህ የሚያደርግበት ጊዜ አለ በአንዳንድ ሰዎች ህይወት ውስጥ። ግን የሚገርመው ነገር ከባህር ወደ ዳር ሲወጡ ፍምና አሳ የተጠበሰ አሳ ያለበት አገኙ ይላል። ያቺ ፍም የምን ምሳሌ ናት? ኢየሱስ ክርስቶስን እዛ ከሰል እየሞቀ የእሳት ፍም እየሞቀ እንደካደ ሁሉ አሁን ደግሞ ጌታ እዛው ቦታ በእንደዛ አይነት ተመሳሳይ ሁኔታ ይህን ሰው ሲያስገባው በጣም ጌታ ለእርሱ ያሳየው ፍቅር እስከ መጨረሻው ድረስ የሚሄድ ሰው ነበር እና ከመንፈስ ቅዱስ ሙላት በኋላ ገባው ያለ ጌታ ብርታት። ስለዚህ የጴጥሮስን መልእክቶችን እናንብባቸው። በቃ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል፣ ተጠንቀቁ እናንተ ይኸው በቃ ካለ ጌታ ካለ መንፈሱ ብርታት መመኪያ የለም። ይህንን አደረገ። ጥቂት የምታያቸው ብዙ ጊዜ ጴጥሮስ በመጀመሪያ ያደርግ የነበረው በራሱ ይመካ እንደነበር፣ አሁን ግን በሱ መመካት አበዛ። ምንድነው የሚለው መጽሐፍ ቅዱስ? ልቡን ከእግዚአብሔር የሚመልስ ሰው ርጉም ነው ይላል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ምስጉን ነው ነው የሚለው። ስለዚህ እንደዚህ አይነቱ ሰው ሁልጊዜ የሚለመልም ሰው፣ የማይደርቅ ስሩን ወደ ታች እንደሰደደ ቅጠሉ እንደማይረግፍ በወንዝ ዳር እንደተተከለ ሰው ነው ዛፍ ነው ይለዋል። ስለዚህ በእግዚአብሔር ላይ እምነት ከሌለን እንደደረቀ ሰው ምንም ፍሬ እንደማይገኝበት ሰው እንሆናለን። እምነታችን የት ነው ያለው? እምነታችንን እያጠራጠረን ከእውነቱ አውጥቶናል ወይስ የተተከለ ሁሌ እንደማይደርቅ ስሩን እንደሰደደ ወንዝ ዳር እንዳለ እንደሚለመልም ዛፍ ነው ያለ ነው? እና ብዙ ነገሮች የሚያናውጡበት ዓለም፣ ነውጥ የበዛበት የሆነ ሸንበቆ የሚያደርግ ዓለም ውስጥ ነው ያለ ነው። ግን ሁሉ ነገር እየገፋ ይወዘውዘናል። ይሄም ያም ያን በየቀኑ እየተናጠና ያለ ነው ወይስ በየቀኑ እግዚአብሔር ከኔ ጋር አለ፣ ትላንት ያገዘኝ ዛሬ ያገዘኛል፣ እሱ ከኔ ጋር አለ እያለን በተስፋ ምንጸናነን? መርሳት የለብንም ዲያብሎስ እምነታችንን በእግዚአብሔር ላይ እንዳናደርግ እንድንጠራጠር የሚያደርገን ብዙ መልእክት ስለሚልክብን፣ ብዙ ተጽዕኖ ስለሚወረውርብን ምንወጋ እንዳንሆን፣ በተጽዕኖ ስር ምንወድቅ እንዳንሆን የዲያብሎስን ሐሳብ አንስተውም ነው የሚለው። መሳት የለብንም። ትሪክ ነው የሚያደርግ ሁሉ ጊዜ። በዚህ ካልሆነለት ደግሞ ፈጣን ነው። ባለፈው እንዳልነው የኛ አእምሮ ማያስበውን እንኳን እንዴት አስቦ የሚፈጥን አይነት ምላሽ እየሰጠ ልክ እንደሚያደርገው እንዲሁ የዲያብሎስ ሐሳብ ፈጣን ነው። ከምንገምተው በላይ በፍጥነት እዚህ ጋር ካልተሳካለት ሌላ መንገድ ወዲያውኑ ነው የሚቀይሰው እና ምንታለል መሆን የለብንም። ምናልባት በራስ መተማመን ማለት ኮንፊደንሳችንን መጣል አይደለም፣ ወይም ያለን እግዚአብሔር የሰጠንን ድፍረት መጣል አይደለም። እንደውም ድፍረታችሁን አትጣሉ ነው። ብድራት ያለው ድፍረታችሁን አትጣሉ ተብለናል። ይሄ ድፍረትን የሚያስጥል ነገር ሲመጣ ድፍረታችንን መጣል የለብንም። ግን ትምክህተኛ የሆነ ማንነት እኔ እችላለሁ፣ እወጣዋለሁ፣ እግዚአብሔር አያስፈልገኝም፣ ችግር የለም፣ ገንዘቤ አለ፣ በዚህ እወጣዋለሁ፣ ችሎታዬ አለ፣ ቅድም እንዳልከውም እከሌ ያለልኝ፣ ቤተሰቤ አለ፣ ዘሬ አለ ምንላቸው ብዙ ምንመካባቸው ትምክህቶቻችን እነሱ ይጥሉናል። እነሱ የዲያብሎስ መሳሪያ ናቸው። በእግዚአብሔር ላይ ያለን ድፍረታችን ግን መጣል የለብንም። ድፍረታችሁን እንዳትጥሉ የተባልነው በሱ ስለሆነ አንዳንድ ጊዜ ይሄ የድፍረትን እንትን መለየት ይኖርብናል። የትኛው ድፍረት ሊጥለን ያለ የትምክህት የትዕቢት ድፍረት ነው ወይስ በእግዚአብሔር የመታመን ድፍረት ነው? እሱ መለየት አለበት። እንደውም አሁን ወደ እሱ ስትሄጂ ደግሞ ሌላ ደግሞ ምን ጽንፍ አየው መሰለሽ? እግዚአብሔር ይፈውሰኛል፣ እግዚአብሔር እንዲያደርገኛል፣ መድኃኒት አልውጥም፣ እንደዚህ አልሄድም፣ እንደዚህ ደግሞ እግዚአብሔር መቼስ አንድ ጊዜ አንድ እግዚአብሔር ሰው ተጠየቁ። እግዚአብሔር ፈዋሽ ነው እያለን የምንተማመን ከሆነ ለምንድን ነው መድኃኒት የምንውጠው? ለምንድን ነው ሐኪም ጋር የምንሄደው? ከዛ እኛ ሰው የመለሱት መልስ ምንድን ነው? ጥበብን ለጠቢባን የሚሰጥ ደግሞ ማን ነው? እግዚአብሔር ነው። በመድኃኒት ቀማሚ ጠቢባን ውስጥ ጥበቡን የሚያስቀምጥ እግዚአብሔር ነው። በሰርጂካል በሚሰራው በምኑም በሚያደርገው እግዚአብሔር ለሰዎች ጥበብን ሰጥቷል ብለን ካመንን የእግዚአብሔርን ጥበብ በዚህ ሰው በኩል አገኛለሁ። ለምሳሌ አሁን እኮ የጌታን መልእክት በጌታ ያውቃልና ብሩክታይት በኩል አገኛለሁ ብሎ ነው ሰው ከፍቶ የሚያየው። በሌላም ሰባኪ እንደዚሁ የምናየው። ልክ እንደዛው ጌታ ሆይ አንተ ፈዋሽ እንደሆን ካውቃለሁ፣ ለጠቢባን ጥበብን የሰጠህ አምላክ በዚህ መድኃኒት ውስጥ ሳይድ ኢፌክት ሳይኖረው እንድፈወስበት በስምህ ይህን ወስዳለሁ ብለን መጸለይ
ይሄ ትክክለኛ በእግዚአብሔር ላይ ያለ መታመን ነው። መታመናችን ጥበቡን በሰጠውና በሰሩት ሰዎች ሳይሆን ጥበቡን በሰጠው አምላክ ላይ ነው የታመንነው። ይሄን ጥበብ ባሰጣቸው ሊሰሩት አይችሉም። ግን ሲሰሩት እንዳንተ ፐርፌክት አይደሉም። ሳይድ ኢፌክት ሊኖረው ይችላል። ያ ሳይድ ኢፌክት በኔ ህይወት ውስጥ እንዳይሰራ ብለን መጸለይ መውሰድ አለብን። ይሄ በእግዚአብሔር ላይ አለመታመንን የሚያሳይ አይደለም። ብዙ ሰዎች በዚህ አይነት ነገር ሆነው መድኃኒትህን አቋርጥ፣ እንዲያርግ፣ ጌታ ፈውሷል እየተባሉ የሞቱ ብዙ ሰዎች አሉ። ስለዚህ እናስተውል፣ እንደ ባለ አእምሮ እናስተውል። እንዳልሽው ደግሞ ይሄ አጉል ትምክህት፣ ገንዘብ ያለልኝ፣ እውቀት ያለልኝ፣ እንዲህ ቢሆን እንዲህ አደርጋለሁ፣ ፕላን ቢ ያለን ብዙ ሰዎች አለን። በእግዚአብሔር ላይ እንደገፍ የሚለው ነው። እንግዲህ ውድ የዝግጅታችን ተከታታዮች እስካሁን ስንነጋገርበት የቆየነውን ጠላታችን ዲያብሎስ ከእግዚአብሔር ፈቃድና ሐሳብ እንዴት አድርጎ እንደሚያወጣን ከሚጠቀምባቸው የክፋት ዘዴዎች ውስጥ ያገኘነውን አካፍለናችኋል። የቀሩትን ሐሳቦች በሚቀጥለው ጊዜ የምንከፋፈል ሲሆን እስቲ እናንተም በግላችሁና አብረዋችሁ ካሉ ሰዎች ጋር እነዚህ እስካሁን ያነሳንላችሁን ሐሳቦች ተወያዩባቸው። በተጨማሪም እኔ በግል ሕይወቴ ውስጥ በየትኛው የጠላት ስልት እየተጠቃው ነው ብላችሁ ደግሞ አስቡበት። እግዚአብሔርን ስለነበረን ጊዜ እጅግ አድርገን እናመሰግነዋለን። ብዙ እንደተማራችሁ ብዙም እንዳስተዋላችሁ ተስፋ እናድርጋለን። ይህንን በግላችሁ ቅድም እንደተባለው አብረዋችሁ ካሉ ሰዎች ጋር እንድትወያዩበት እናበረታታችኋለን። ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት በሌላ ዝግጅት እስክንገናኝ መልካም ሳምንት ይሁንላችሁ።